አሁንማ ራስሽ በቆፈርሽው ጉድጓድ ምትገቢበት መሰለ። በፈጠረ ላይ እኮ እባክህን እስቲ አንተ እንኳን ተረዳኝ። አንቺ ላይ በለኮስኩት እሳት ጋሼም አብረው መብሰላቸው ያንገበግበኛል። ምን ላርግሽ? በህይወቴ ምንም ሳልሆን የቀረው ሴት ነኝ። እስቲ ለመጨረሻ ጊዜ ልለምንሽ፣ ይሄንን ሰውዬ የእውነት የምታዝኝለት ከሆነ ይሄን አክሲዮን ምናምን የምትይው ነገር እስቲ እባክሽን ታዩ። እየጠየቅኩሽ ያለሁት ያንቺን እንጂ የጋሽ ሌኩንን አክሲዮን አይደለም። በሌኩን ባህሪ ቆሞ መሄዱ እኮ ለኔ ታምር። ምን ያርግ እንግዲህ ካልጠፋ ሴት ቀሚስ የለበሰች ሰይጣን አገባ። እባክሽ እሺ በይኝ። ካለብዚያ በፍጹም ከግሽ ከላይ እንነሳ። እባክሽ ነው እንዴ ታይማ ለምን ሜልክሽን እዚህ ተንበርከከሽ አቃሪ ምን እናገባኝ? ኤሚ ዳግም ወንድሟ መሆኑን ለማረጋገጥ የሰጠችኝ የጸጉር ናሙና የናሆም ነው። ምን? አንተ ይሄንን እንዴት አወቅ? ራሷ ደውላ አረጋገጠችልኝ። ዳግም ከክፍለ ሀገር ተመልሶ ነበር መሰለኝ። አዎ ስለ አባቴ የሰማሁት ነገር አለ ብሎ ከክፍለ ሀገር መጥቶ ነበር። ኤርፖርት ድረስ መጥቼ ልቀበል አስቤ ነበር ተሴ፣ ግን አልተሳካልኝ። ግን መጀመሪያ የሀገሬን አፈር ለመርገጥ ስል አንተን ለማየት ነው የጓጓሁት። ግን አልሆነ። ዝናሽ ምንድን ነው ያደረገች? ተሴ እባክህ የእሷን ስም ሳናነሳ ማውራት እንችላለን? እሺ በቃ ሰው ላገኝ ስለሚሄድ ገንዘብ ያስፈልገኛል። ጠርቀም ያለ ገንዘብ። በቃ ገንዘብ ብቻ ነው ፍላጎትሽ? ለጊዜው ነው ያልኩሽ። እባክሽ በዚህ በ3 ቀን ውስጥ ለጠበቃሽ ትነግሪውና አክሲዮኑን ወደ ቤት አስተላልፊያለሽ። አሁን የሚያስፈልገኝን ገንዘብ ትራንስፈር አድርጊልኝና እኔ ከዚህ ልሂድ። የማን ውጤት ነው? ናሆም እንጂ ሊሆን አይችልም። አይገርምሽም? ናሆም እና ኤሚ ወንድምና እህት አይደሉ? በነገራችን ላይ የወረቀት እኔ ጋር ቢሆን ቅር ይላል። ለማንኛውም አሁን የዳግምን ውጤት የጠበቀ ነው። አምራን እድሎች ሁሉ ወደ አንቺ እየመጡ ነው። ወንድ አጥር ባለፈው ያስበውን ነገር ዛሬ ያሳካ ይመስላል ማለት ነው። የሆነ ሰዎችን አዘጋጅቶ በዛ ሰው አማካኝነት ኑሐሚንን ጠልፎ መውሰድ የሚለውን ነገር በመጨረሻም ይሄንን ነገር ያሳኩት ይመስላል ማለት ነው። ናሆም እዚህ ጋር ሮጦ እንዳይከተላቸው እግሩ ታሟል። እንደ ልቡ ራሱ መራመድ አይችልም። ምናልባት ለሰዎች ደውሎ ለሚያውቃቸው ሰዎች እዛ አካባቢ ላሉ ሰዎች ደውሎ ይሄንን ነገር ካስቆመው ኑሐሚንን ከሰዎቹ ካስጣሏቸው ነው እንጂ እዚህ ጋር ኑሐሚን በወንድ አጥር እቅድ መሰረት ተጠልፋ እየተወሰደች ነው ማለት ነው። ሊወስዷት የሚችሉ ባለፈውም ወንድ አጥር ሲያወራ ነበር። ጫካ ውስጥ ሰዎች የማያዩበት ቦታ የማይደርሱበት ቦታ ቤት አዘጋጅቻለሁ ለተወሰነ ቀናት እዛ አቆያታለሁ ብሎ ነበር። የሱ እቅድም ለተወሰነ ቀን ከሰዎቹ ተቀብሎ እሱ ጋር እዛ ጫካ ውስጥ ያቆያታል። ከዛም በኋላ ሽማግሌ ተልኮ እርቅ ተፈጥሮ ያኔ ደግሞ ኑሐሚን ወንድ አጥርን ታገባዋለች የሚለውን ነገር ነበር እሱ ያሰበው። ግን ደግሞ ይሄ ነገር በኋላ ላይ ዋጋ እንደሚያስከፍለው ግልጽ ነው። እሱ ያሰበው እኔ ተጠያቂ አልሆንም ብሎ ያሰበው ኑሐሚን ስትጠለፍ እኔ ከዚህ አካባቢ ዞር እላለሁ፣ ያኔ እሷ ስትጠለፍ እሱ እዚህ የለም እንዲባል ይሄንን ነገር ለመፍጠር እሱ አሁን ሌላ ቦታ ነው ያለው። በሌሎች ሰዎች አማካኝነት ነው አሁን ላይ ኑሐሚንን አስጠልፎ ወደ ጫካ እያስወሰዳት ያለው ማለት ነው። እዚህ ጋር ምናልባት አሁን አያቷ ይሄንን ነገር ሰምቶ እዛ አካባቢ ላሉ ሰዎች ለአንዳንድ ሰዎች አያቷ የዛ አካባቢ ነዋሪ ስለሆኑ እነኚህ ሰዎች ቶሎ ደርሰውላቸው ኑሐሚንን ካላስጣሏት ይሄ ነገር ለሷ አደጋ ሊኖረው ይችላል ማለት ነው። ወንድ አጥርንም ካየነው ከዚህ በፊት እልህ ነበረበት። ኑሐሚንን ለማግባት ፈልጎ ሽማግሌ በክብር ልኮ እዛ ጋር የኑሐሚን አያት ባፋና ደግሞ ይሄንን ነገር አልወደዱትም። ወንድ አጥር ምን አይነት ሰው እንደሆነ ያውቁ ነበርና እሷ ለልጄ አይመጥንም በሚለው ነበር ሽማግሌዎችን የመለሱት። ይሄንን ነገር ደግሞ ወንድ አጥር እንደ ንቀት ነው የወሰደው። እንዴት እኔ ሽማግሌ በክብር ልኬ እሳቸው ደግሞ የኔ ሽማግሌዎች በንቀት ይመልሳሉ የሚለው ነገር በጣም ስላበሳጨው ነበር ቀን ሲጠብቅ የነበረው። ያቺ ሲጠብቅ የነበረች ቀን ደርሶ ደግሞ ኑሐሚን ከከተማ ከአዲስ አበባ ወደ ገጠር ስትመለስ እሱን ትንሽ ያበሳጨው መመለሷ ደስ ብሎታል። ግን ደግሞ ከወንዶች ጋር የተመለሰችው እናም ደግሞ እዛ ሜዳ ላይ አብራቸው ከመጣቸው ወንዶች ጋር ስትቆም ስታወራ ያንን ነገር ሳይ እሱ ሌላ ግንኙነት ያላቸው መስሎት ነው እዚህ ጋር
ይሄንን የጠለፋ እቅድ ያዘጋጀውና በስተመጨረሻ ላይ አሁን እንዳየነው ኑሐሚን የተጠለፈችው ማለት ነው። ናሆም አሁን እዚህ ጋር ማድረግ ያለበት ቀጥ ብሎ ቶሎ ብሎ አያቷ ወዳለችበት መራመድ ያለበት እንጂ እነሱን ልከተል ወይ ስልክ ልደውል ወይ ደግሞ ሌላ ነገር ላድርግ ካለ ምናልባትም ኑሐሚንን ላያገኟት ይችላሉ። ቶሎ ብሎ ወደ አያቷ ተመልሶ ኑሐሚንን የሆኑ ሰዎች ወስዷታል፣ ጠልፏታል የሚለውን ነገር ከነገራቸው አያቷ አንዳንድ የሚያውቁ ሰዎችን አናግሮ ቶሎ እነሱ ርቆ ሳይሄዱ ደርሶባቸው ይሄን ነገር ሊያስቆማቸው ይችላሉ ማለት ነው። ሌላው ነገር ደግሞ የአምራንና የዝናሽ ነገር ነው። የአምራንና የዝናሽ ጥል አሁንም እንደከረረ ነው። አምራን አሁን ላይ ለዝናሽ ምንም ርህራሄ እያሳየቻት አይደለም ማለት ነው። ዝናሽ እዛ ጋር እግሯ ላይ ደጋግማ ብትወድቅም አምራን ደግሞ እያደረገች ያለችው ቀን ነው የምትጨምርባት። እዛ ጋር ያንቺን የአክሲዮን ድርሻ 30% ሁሉንም ለኔ ስጭኝ፣ ያለበለዚያ ግን ይሄን ነገር አጋልጥሻለሁ እያለች ነው እዛ ጋር ዝናሽን እያስፈራራቻት ያለችው ማለት ነው። ዝናሽ ደግሞ በለመነቻት ቁጥር እሷ እዛ ጋር እንደውም የሂትለርን ታሪክ እየነገረቻት እኔ የምራራልሽ እዚህ ጋር አንቺ እንድተውልሽ የጠየቅሽኝን የአክሲዮን ድርሻ ሳይሆን ቀን ነው የምጨምርልሽ። በዚህ በ3 ቀን ውስጥ ያንቺን ሁሉንም የአክሲዮን ድርሻ ጠበቃሽን አናግረሽ ወደ እኔ ስም ካላዞርሽ እያለች አሁንም ዝናሽን ማስፈራራት የሚለውን ነገር ቀጥላበታለች ማለት ነው። ዝናሽ አሁን ላይ በጣም የተጨነቀች ይመስላል። ምንም አማራጭ የላትም እዚህ ጋር አምራን የጠየቀቻትን ነገር ከማድረግ ውጪ ማለት ነው። ለነገሩ ይሄን ነገር ያደረገችው እሷ ነች። እዛ ጋር ለይኩንም አንድ ለዝናሽ የተናገራት ነገር አለ። በራስሽ በቆፈርሽው ጉድጓድ ነው የገባሽው ብሏታል ማለት ነው። እሱ እዛ ጋር የተፈጠረውን ታሪክ ባያቅራሱ ያኔ ሰንበቶን ገሎ ሲቀብሩ ዝናሽ እዚህ ጋር ልጁን አዘጋጅታ ልጁ ደግሞ ያንን ቪዲዮ ባይቀርጸው ኖሮ ይሄ ሁሉ ነገር ዝናሽ ላይ ባልተፈጠረ ነበር ማለት ነው። እሷ ደግሞ ለይኩንን በእጅ ያስገባለሁ ለይኩንን አንድ ቀን የሆነ ቀን ነገሮች ከተረጋጉና ካለፉ በኋላ በዚህ ቪዲዮ ያስፈራራውት የሆነ የምፈልገውን ነገር አስደርገዋለሁ ብላ ነበር ያሰበችው። ግን ደግሞ ለለይኩን በቆፈረችው ጉድጓድ ለራሷም እየገባች ይመስላል ማለት ነው። ግን ደግሞ እሷ ብቻ አይደለችም የምትገባው እዚህ ጉድጓድ ውስጥ። እሷ ገባች ማለት ለይኩንም እሷን ተከትሎ መግባቱ አይቀርም። ይሄ ነገር ደግሞ አምራንን ያሳዘናት ይመስላል ማለት ነው። አምራን አሁን ላይ እያለች ያለችው አንቺን ለማቃጠል የለኮስኩት እሳት ያ እሳት ደግሞ ለይኩንንም እያቃጠለው መሆኑ ያበሳጨኛል፣ ያናድደኛል፣ ለይኩን በጣም ነው የሚያሳዝነኝ እያለች ግን ደግሞ እዚህ ጋር ምንም ነገር ማድረግ አችልም። እዛ ጋር ለይኩንን ተወችው ለለይኩን አዘነች ማለት እዚህ ጋር ዝናሽን መተው አለባት ማለት ስለሆነ እሷ ደግሞ ምንም አማራጭ የለኝም በሚል ይመስላል እዚህ ጋር የምትፈልገውን ነገር ካላገኘች እዛ ጋር ለዝናሽ የምትላትን ነገር ማድረግ እንደምትችል ነው። በዚህ ቪዲዮ እንደዚህ ያደርግሻለሁ አጋልጥሻለሁ እያለች ዝናሽን አሁን ላይ እያስፈራራቻት ነው ማለት ነው። ለይኩን ደግሞ አሁን ላይ ምንም ሊረጋጋ አልቻለም። ከቀን ወደ ቀን ጭንቀቱና የህሊና እስረኛ መሆኑ እየጨመረ ነው የሄደው ማለት ነው። እሱ ግን አሁንም ጊዜው አለው፣ አረፈደም። ይሄንን ነገር በሌላ መንገድ ወይ አምራን ወይ ደግሞ በሌላ ሰው ይሄ ነገር ህግ ቦታ ከሚደርስና የሱ ወንጀል ከሚጋለጥ እዚህ ጋር በራሱ እጅ ሄዶ እጁን ሰጥቶ ይሄን ነገር አድርጌያለሁ እንዲህ አድርጌያለሁ ብሎ ያጠፋውን ነገር እንዳለ ቢናዘዝ ይሻለዋል ማለት ነው። በኋላ ላይ ትልቅ ዋጋ እንደሚያስከፍለው ግልጽ ነው። ግን ደግሞ እሱ አሁን ላይ ምንም ነገር ማድረግ አልቻለም። እያለም ያለው መታሰርም ፈርቼ የህሊና እስረኛ ሆኜ ቀረው እያለ በራሱ በጣም እያዘነና ራሱንም መልሶ እየወቀሰ ነው ማለት ነው። ግን ደግሞ ቢሆንም አሁንም ጊዜ ያለው አሁንም አረፈደም። ለይኩን አሁን ላይ ወደ ህግ ቦታ ሄዶ እጁን ቢሰጥ ምናልባትም ከህሊና ጸጸት ነፃ ሊወጣ ይችላል ማለት ነው። ሌላው ነገር ደግሞ መልካም ነገር የኑሐሚን አባት ተሰማ ድኖ ሙሉ ጤንነቱ ተመልሶ አሁን ላይ ወደ ሀገር ተመልሷል ማለት ነው። ግን ደግሞ ያስደነገጠው ነገር የለይኩን እንደዚህ መሆን እሱም በጣም አስጨንቆታል፣ በጣም አስደንግጦታል። እሱ ዛጋ የመሰለው ተሰማ ዛጋ የመሰለው ዝናሽ የአምራን ልጅ አስወርዳለች የሚለውን ነገር እዛጋ ገነት ስለነገረችው ወዳጄ ለይኩን በዚህ ጉዳይ ነው የተጨነቀው። በዚህ ጉዳይ ነው ልቡ ተሰብሮ እንደዚህ የራሱ ክፍል ውስጥ ራሱ ላይ ቆልፎ ቁጭ ያለው የሚለውን ነገር ነው ያሰበው። ግን ደግሞ ለይኩንን አግኝቶ ሲያየው ከጠበቀው በላይ ነበር። ለይኩን እዛ ጋር ተጎሳቅሎ አዝኖ ሲያየው ይሄ ነገርም ግራ ሲገባው ለይኩንም ምን ተፈጥሮ ነው ሌላ ምን የሆንኮ ነገር አለ ያቺ ሴት ምን አደረገች ብሎ ደጋግሞ ሌላ ጉዳይ እንዳለ ሊጠይቀው ቢሞክርም ግን ደግሞ ለይኩን የዝናሽ ስም አጠገቡ እንዲነሳ ስለማይፈልግ ነው እዚህ ጋር ስለዚህ ነገር አናወራ ርዕስ እንቀይር እያለ ለተሰማ ምንም ነገር ሊነግረው ያልቻለው ማለት ነው። ምናልባትም ተሰማም አብሮ ሊያዝን ይችላል ወይ ደግሞ የሆነ መፍትሄም ሊነግረው ይችላል። እዚህ ጋር እንደዚህ አድርጌ የሰው ህይወት አጠፋው እንደዚህ ያደረኩ ብሎ ይሄንን ነገር ቢያማክረው ተሰማ ዛጋ ደግሞ የልብ ወዳጁ የልብ ጓደኛው ስለሆነ ይሄንን ነገር ለሁለት ቁጭ ብሎ ቢማከሩ ትክክለኛውን መፍትሄ ሊነግረው ይችላል ማለት ነው።
ሌላው ነገር ደግሞ አምራን ሌላም እያደረገች ያለችው ነገር ዛሬ በለስ የቀናት እዛ ጋር ኤሚ ባደረገችው የዲኤንኤ ምርመራ በሚለው ማለት ነው። እሷ ዲኤንኤ ምርመራ ያደረገችው ኤሚ ዳግም ወንድሜ ነው ወይስ አይደለም የሚለውን ነገር ለማረጋገጥ ነበር። እዛ ጋር ዝናሽ ይሄን ነገር ልትነግራት ስላልቻለች ማለት ነው። ግን ደግሞ ይሄን ነገር ያደረገችው በኤርሚያስ በኩል ስለሆነ ኤርሚያስ የዲኤንኤውን ውጤት ለአምራን ነግሯታል ማለት ነው። መጀመሪያ ላይ ኤሚ የሰጠችው ናሙና የራሷንና የናሆምን ነበር። እዛ ጋር መጀመሪያ ላይ ማበጠሪያዎቹ ሁለት ነበሩ፣ አንዱ የናሆም አንዱ ደግሞ የዳግም ነበሩ። ለመምረጥ ስትቸገር ነበር እዛ ሄዳ ሁለቱንም የሰጠችውና ኤርሚያስ ደግሞ እዛ ውስጥ የናሆምን ዲኤንኤ ናሙና ወስዶ ያስመረመረው ማለት ነው። ግን ደግሞ እዛ ጋር ያገኘው ውጤት የዲኤንኤ ምርመራው ያሳየው ውጤት ለሁለቱም በጣም አስደንጋጭ ሆኗል ማለት ነው። ናሆም የሰዎቹ ልጅ እንዳልሆነ ተረጋግጧል ማለት ነው። አምራን ከዚህ በፊትም ደጋግማ የምትጠይቀው ጥያቄ ነበረ። ቆይ እንዴት ነው ናሆም ልጅ ሆኖ ድርጅቱ ውስጥ የአክሲዮን ድርሻ ያሌለው ብላ ደጋግማ ስትጠይቀው ነበርና አሁን ላይ ለዚህ ነገር መልስ ያገኘች ይመስላል ማለት ነው። ያ ማለት ናሆም እዛ ጋር የዝናሽም ልጅ አይደለም የለይኩንም ልጅ አይደለም ማለት ነው። ከሁለቱ ያንዳቸው ልጅ ቢሆን ኖሮ ከሌላ ሰው የተወለደና ከሁለቱ ደግሞ አንዳቸው ወላጆቹ ቢሆኑ ኖሮ እዚህ ጋር ከኤሚ ጋር ደግሞ የሆነ በግማሽም በ50% ቢሆን ተመሳሳይነት ይኖሩ ነበር ማለት ነው። ግን ደግሞ የዲኤንኤ ውጤት ያሳየው ኤሚና ናሆም በጭራሽ እህትና ወንድም እንዳልሆኑ ነው ማለት ነው። ምናልባትም ይሄንን ነገር መጀመሪያ ላይ ለይኩንና ዝናሽ ተማክሮ የሰው ልጅ በማደጎ ወስዶ እዛ ጋር ናሆም ይሄንን ታሪክ ሳያቅ በማደጎ ወስዶ ልጁ ገና ሕፃን ሆኖ ሊያሳድጉት ይችላሉ ማለት ነው። ምናልባትም ይሄንን ሚስጥር ሁለቱ ብቻ የሚያውቁት ሊሆን ይችላሉ። እዚህ ጋር ደግሞ አምራን ከኤርሚያስ ላይ የዲኤንኤ ውጤት የሚያሳየውን ወረቀት እወስዳለሁ ብለዋለችና ምናልባትም ይሄንን ነገር ሄዳ ደግሞ ለዝናሽ አሳይታ የፈለገችውን ነገር በዛ ነገር እያስፈራራች ደግሞ በአፋጣኝ ዝናሽ የአክሲዮን ድርሻ የሚለውን ነገር በእሷ ስም እንድታደርግላት ልትገፋፋትም ትችላለች ማለት ነው።